ጣሊያን ኢትዮጵያን ወራ 5 ዓመት ፍዳዋን በልታ ፍዳችንን ስታበላን አያቴ እሳት የላሰ የውስጥና የውጭ አርበኛ ነበር። በጦር ሜዳ ብትሉ አንድ ባታሊዮን ጦር ጭጭ ምንጭጭ ያደርግና ጅግና ሲሉት ኤዲያ ምን አላት ይቺ ይላል። በከተማ ብትሉ ጠላት መኝታ ቤት ሳይቀር የተቀመጠ ሚስጥር ፈልፍሎ ሲያወጣ አጀብ ያስብል ነበር። ታዲያ በአያቴና በቆራጥ አርበኞች ትግል ፋሺስት ኢጣሊያ ከሀገር ከተባረረ በኋላ ለሀገር በሰራው ታላቅ ጀብዱ በድል አጥቢያ ጃንሆይ ራሳቸው አስጠርተው አሁን የጣሊያን ኤምባሲ የሚባለው የተገነባበትን ቦታ በሙሉ ከታላቅ ክብርና ምስጋና ጋር በሽልማት ለአያቴ ሰጡት። አያቴ እዚሁ በሽልማት የተሰጠው ቦታ ላይ ትንሽ ጎጆ ቀለሶና የተረፈው ሜዳ ላይ በቆሎ ዘርቶ ሲኖር አንድ ቀን የጃንሆይ መልእክተኞች ሲገሰግሱ ቤቱ ድረስ መጡና እዚህ በቆሎ የዘራህበት ቦታ ላይ ኤምባሲውን ሊሰራበት ነውና መድረሻ እንፈልግ ብለዋል ጃንሆይ አሉት። ኧረ ወሰዱት ደግሞ ለሞላ ቦታ አላቸው። ትንሽ ቆይቶ ይሄ ግን ኤምባሲውን ያላችሁት ነገር መንገር ነው ሲል ጠየቀ። አይደለም። አሃ ተማሪ ቤት መሆን አለበት። አይደለም። ሃዲያ ምንድነው በተስኪያን ይሆን እንዴ? ኤምባሲውን ማለት ንጉሱ የፈቀዱላቸው የውጭ ሀገር መኳንንትና መሳፍንት ሀገራቸውን ወክለው የሚቀመጡበትና አንዳንድ የመንግስት ስራዎችን የሚያከናውኑበት ማረፊያ ነው። በቃ አዎ በቃ እኮ ፈረንጆች ይሄን ሁሉ ቦታ አጥረው ቁጭ ሊሉ። አዎ ይሄ ኤምባሲውን የወከላቸው ሀገር እኮ የማይደፈር ግዛት ነው። ሃዲያ ድንበራችን ላይ ያባርነነውን ጠላት መናገሻችን ላይ አርደንለት ጋርደንልን እናስቀምጠው ነው በሉኛ። መልእክተኞቹ አያቴ ላይ ሳቁበት። ስለ ኤምባሲ ያለው ዕውቀት አነስተኛ መሆኑን በመገንዘባቸው ለድፍን 2 ሰዓት ስለ ኤምባሲ ተግባርና ለሀገራችን ስላለው ጠቀሜታ በዝርዝር አወጉት። ተግባብተው ሊለያዩ ሲሉ ግን ነገር ተበላሽ፣ ጉድፈላ፣ አገር ተሸበረ። ድንገት ነው ነገሩ የተመሰቃቀለ። ከሆነስ ሆነና የማን አገር ኤምባሲውን ነው ሲል ጠየቀ አያቴ። የጣሊያን አይሉትም ሲመልሱ ጣሊያን እኮ ጣሊያን የፋሺስት የነበረው እንዴታ አሁን እኮ በሰላም መጥቷል። አያቴ ሰይጣኑ ተነሳ። ተንደርድሮ ምንሽሩን መጅረት ታረገና ለግማሽ ሰዓት ያህል ፎክሮ ሲያበቃ አረ እንደው ባንዳ ሁላ ብሎ የጃንሆይ መልእክተኞችን ማሳደድ ጀመር። ጥሎብን መከተል እንወዳለን። መንገድ ላይ ድንገት አያቴን ያዩ ሁሉ ገና የአርበኝነት ስሜቱ ያልበረደላቸው እንዲሁም አርበኝነት ያመለጣቸው እንደገና እድሉን አገኘን በማለት ምንሽራቸውን አፈፍ እያረጉ ያዘው አረ ያዘው እያሉ ቢሳ ቤሲን ነገር ላይ ጠቅማቸው አያቴን ተቀላቅለው የንጉሱን መልእክተኞች ማሳደድ ጀመሩ። መጀስ አዲስ አበባ እንደዛን ቀን ተፎክሮባትም ተሸልሎባትም አያቅም ይላሉ ሁኔታውን ያዩ የታዘቡ። አያቴ ቁጣው መለስ ሲል ዞሮ ቢመለከት ድፍን የአዲስ አበባ ወንድ ተከትሎታል። ምን ሆናችሁ ቢላቸው አይ ሩጫው ወደ ቤተ መንግስት መሆኑን ስንሰማ ነው የተከተልናችሁ አይሉም። አያቴ የተከታዩን ብዛት አየና በዛው ሸፈተ። ስሙም የገነነ ሽፍታ ሆነ። ስሙ ከተጠራ እንኳን ኢትዮጵያ ምድር ያሉት ሮም የተቀመጡት ጣሊያኖች ወባ እንደያዘው እየተንዘፈዘፉ ንስሐ ይገባሉ። ጭራሽ የኤምባሲው ግንባታ ሲጀመር በወርም በሳምንትም በል ሲለው በየ3 ቀኑ ብቅ እያለ ይህን ጣሊያን ይፈጀው ጀመር። ጃንሆይ በበኩላቸው አያቴን በዲፕሎማሲ ማሳመን መርጠው መልእክት ላኩበት። በድፍረት ከነጎፈር ጸጉሩና ከነምንሽሩ ፊታቸው ቀርቦ ጃንሆይ ትናንት ይህን ፋሺስት እንኳን አባረርከው ብለው የሸለሙኝን ቦታ ዛሬ ከኔ ነጥቀው ላባረርኩት ሰላቶ በመስጠቱ ተቀይሜዎታለሁ። አምላክን ተቀይሜዎታለሁ። እንዴት ነው ነገሩ? እዚች ሀገር እኮ አባራሪው ከተባራሪው ተደባለቀው። ዳር ላይ ያባረረው ከመሃል ያባረረን እኮ ተቸገር። ጃንሆይ በጥሞና ሲያደምጡት ቆዩና ቅሬታህን ሰምተናል፣
ካንተ የሚበልጥብን የለም። ያው አንተ ዳር ላይ ልክ ያስገባቸው ናቸው ዛሬ ወዳጅነታችንን ፈልከው በንብርክክ ደጀጠን። እንደምታውቀው ጀግና በጠብ የመጣበትን እንጂ በፍቅር የመጣን አይነካም አሉና የአያቴን ቁጣ በረዷት። በላሁን በቃ ለማን ብለህ መሬትህን ጥለህ ትሄዳለህ? እነሱ እያዩህ ይሸማቀቁ እንጂ ብለው እዛው ኤምባሲው ጎን ለአያቴ ሰፊ ቦታ ሰጡት። እርቅ ወረደ። ንጉሱ ብልህ ነበሩ። አንዳንድ አያቴን ይጠሩትና ጎረቤቶችህ ሰላም ናቸው ብለው ይጠይቁታል። አያቴን ሰላ ያደረጉት። እንግዲህ የአያቴ ጎጆና የጥልያን ኤምባሲ በግንብ አጥር ብቻ ነበር የሚለያዩት። አያቴ ጥልያኖቹን ባያቸው ቁጥር ደሙ እየፈላ አረ ወይ ነዶ፣ አረ እንዴ ማንም ፋሽስት ጋር እንዴ ትከሻ ለትከሻ እየተገፋው ልኑር እያለ በብስጭት ሲግል፣ ሚስቱ ወይዘሮ ቤልጂግ መኮንን የፊት አውራሪ መኮንን እጅጉ የመጀመሪያ ልጅ ናት። እያባበለች ወደ መኝታ ቤታቸው ተወስደውና ከብሽጭቱ አብርዳ በሌላ ጉዳይ ተለኩሰዋለች። አቤት ማባበል ስታውቅበት ገና ስትታይ ነገር ታበርዳለች። እሳት ፈገግታዋ እሳት ያጠፋል። ይቺ ውብና አስተዋይ ሴት ሲበሳጭ ስታባብለው 5 ሴትና 1 ወንድ ልጅ ወለዱ። የብቸኛ ወንድ ልጅ የኔ አባት ነበር። አያቴ ምንም እንኳን የልጆቹን አእምሮ በምክር አርሶና ለስልሶ የጥልያንን ጥላቻ ቢዘራበትም አልጸደቀም። በተለይ ሴት ልጆቹ ያማረ መኪና ይዘው የሚገቡና የሚወጡ የጥልያን ጎረምሶች ላይ ልባቸው አልጨክን እያለ አይናቸውም እየተንከራተተ አስቸገረው። ጭራሽ ለይልህ ብለው ከአባቴ በስተቀር ሁሉም ሰላቱ አግብተው ቁጭ አሉ። በዚሁ ብስጭት ሙሉ ቦታውን ለአባቴ ብቻ ወርሶና ጥልያን ያገቡ ልጆቹን ሁሉ ክዶ ምስኪን አያቴ በደም ግፊት ልፍታል። አባቴም ሙሉ የምትባል ውብ ሴት አግብቶ እዚሁ ነገረኛ የውርስ ቦታ ላይ ቤት ሰርቶ መኖር ጀመረ። ሙሉ ማለት እናቴ ናት። እንግዲህ እናቴ ሙሉ መቼስ ወላ በቁንጅና ወላ በባህሪ ቢባል የቀረሽ የማይሏት ውብ ናት። ስትገባ ስትወጣ ተመልካቿ ብዙ የሚመኛት እልፍ ነበር። አባቴ ታዲያ እናቴ ስትደነቅና ስትሞገስ ደስ ቢለውም ከተመልካቹ ሁሉ ደሙን የሚያፈላው የጥልያኖቹ አስተያየት ነበር። እንግዲህ ጥልያኖች እናቴ ስታልፍ ፊታቸው እንደ ቲማቲም ቀልቶ አፋቸውንም አይናቸውንም በጣም ገልጠው በአጥራቸው ላይ የተንጠላጠሉ ባጉል ምኞች ሲመለከቷት አባቴ ይበሳጫል። በላቸው ይለዋል። ደግሞ ለማለት አያቴ እንደሆነ ምንሽሩን አውርሶታል። መታገስ ደግ ነው ብሎ ነው እንጂ መድረሰላቶ ከዘበኛ እስከ አምባሳደር ማፍጠጣቸው ሳያንስ ለደህንነት በሚል ሰበብ ፊታቸውን ወደኛ ግቢ ያዞሩ 4 ካሜራዎችን ተከሉ። እናቴ ግቢ ውስጥ በተንቀሳቀሰች ቁጥር 4ቱም ካሜራዎች ወደ ሄደችበት ተከትሏት ይዞራሉ። አሬ የምታጠባቸው መንታ ልጆች ነበር የሚመስሉት። ሌላ ሰው ሲንቀሳቀስ ግን ካሜራዎቹ ጉዙ ናቸው ወይ ፍንክች። ካሜራዎቹ የተተከሉ ለደህንነት ይሁን ላጉል ምኞት አባቴ ግራ ገባው። ጭራሽ ጥልያኖቹ ባሳተሙት 1 ዓመታዊ መጽሔታቸው ላይ እናቴ አጎንብሳ አሮጌ የመኪና ጎማ ላይ በተቀመጠ ጥስት ልብስ ስታጥብ ከኋላዋ ያውም አጭር ውስጥ ልብስ ብቻ ለብሳ የሚያሳይ ባለቀለም ፎቶ ተካቶ ነበር። ከእናቴ ፎቶ ጎን አንዲት ጥላ ቢስ ሽርጥ ያሸረጠች ጣሊያናዊት ኮረዳ በዘመናዊ ልብስ ማጠቢያ ማሽን ደገፍ ብላ የሚያሳይ ፎቶ አለ። ከፎቶዎቹ ስር ኢትዮጵያ ከጣሊያን 6 ዘመናዊ የልብስ ማጠቢያ ማሽኖች በእርዳታ አገኘች። ይህም የኢትዮጵያውያንን ሴቶች ድካም በመቀነስ ጊዜያቸውን ለሌላ ጉዳይ እንዲያውሉት ይረዳል የሚል ጽሑፍ ሰፍሯል። ሌላው ጉዳይ ምንድነው ሲላ አባቴ ያሰበ። እንዴት የሚሽቴን ፎቶ ካለሷም ካለኔም ፈቃድ መጽሔት ላይ ያተማሉ ሲል ተብከነከነ። እንደውም አምባሳደሩን ራሱን ማብራሪያ እንዲሰጠው ሊጠይቀው ወሰነ። ሰውን ካለ ፈቃዱ ያውም በገዛ ግቢ ውስጥ እንዴት ፎቶ ያነሳሉ? ያውም በአጭር የውስጥ ልብስ ብቻ ሚሽቴን ንቀት ነው። አባቴ በቀጥታ ወደ ኤምባሲ ዋና በር ሄደና እንደ ግለሰብ መኖሪያ ቤት አስፈሪውን የበረበር አንኳኳ። ጓጓጓጓጓጓጓ ዘበኛው አጨንቁሮ አባቴን ከተመለከተ በኋላ በሩን ከፍቶ ባለማመን እያየው ምን ፈለክ አለው። እርዳታ ይፈልግ ኢትዮጵያ ይሆናል ብሎ ጌታን ጥራው ባልቻ በር ላይ ይፈልጋል ብለው
አላባቴ ቆፍጠን ብሎ። ዘበኛው ግራ ገባው። ማንን ነው? የጥበቃውን አለቃ ነው? ምን ያደርግልኛል እሱ አምባሳደሩን ያልኩህ አንተ። በሂድ ወደዛ ደፋር። አባቴን እንዲህ አሉ ባልቻን። በመንደሩ የተከበረውን አባቴን እንደ ምጽዋት ፈላጊ የሰላቶቹ ዘበኛ ሂድ ወደዛ አለው። በዛችሁ ቅጽበት ከአባቴ የተሰነዘረ ብርቱ ጥፊ ዘበኛው አባቴ እግር ስር ኩርምት አደረገው። የጥፊው ድምፅ ሮም ድረስ ስለተሰማ የወቅቱ የጣሊያን መንግስት ኢትዮጵያ ዓለም አቀፉን የኤምባሲን ሕግና አሰራር በመተላለፍ የተከበረ ዜጋዬን በጥፊ በመደርገም ባድዋ ካደረሰችብን ውርደት የበለጠ ውርደት አድርሳብኛለች ሲል ለተባበሩ መንግስታት ድርጅት አቤት አለ። ጃንሆይም በዚህ ጉዳይ ላይ ማብራሪያ እንዲሰጡ ተጠይቀው በእርግጥ አፍሪካ በአውሮፓውያን ቅኝ ግዛት እየታመሰችበት ባለችበት በዚህ ወቅት ብዙሃን የአፍሪካ ልጆች በቆዳቸው ቀለም ምክንያት በግፍ እየተገደሉና እየተገፉ ባለበት ወቅት በአንዲት ኤሮፓዊት አገር ኤምባሲ የጥበቃ ሰራተኛ ላይ ያውም በራሱ ስህተት በተዘነዘረ ጥፊ ዓለም ይህን ያህል መንጫጫቱ ገርሞናል። ይህ ጥፊ የኢትዮጵያ መንግስትን የማይወክል በዕለት ግጭት የተከሰተ ድንገተኛ ጠርቀማ በመሆኑ ግለሰቦቹ በቀላሉ ሽምግልና ችግሩን እንዲፈቱት እናደርጋለን። አገራችንም ከጥፊው ባሻገር ለአፍሪካ ብሎም ለዓለም ያበረከተችውን በጎ ተግባር በዚህ ጥፊ ምክንያት ሊጠለሽ አይገባም በማለት ዓለምን ያስደነቀ አገሬውን ያኮራ ንግግር አደረጉ። በዚሁ ንትርክ መሃል የእናቴ ፎቶ ጉዳይ ተድበሰበሰ። በጥሊያኖች ተንኮል እልህ የተጋባው አባቴ ልጆቼ ስለበረከቱ ፎቅ ቤት እሰራለሁ አለና ማንንም ሳያስፈቅድ ባለ 2 ፎቅ ቪላ ወደ ኤምባሲው አጥር አስጠግቶ መስራት ጀመረ። ይሁንና ጥሊያኖች ለደህንነታችን ያሰጋናል በማለት ክስ አቀረቡ። ኤምባሲ ጎን ፎቅ መስራት ክልክል ነው ተብሎ አባቴ ታገደ። አገሬ ላይ እስከ ጨረቃስ ፎቅ መሰራ ምን አገባችሁ አለ አባቴ። የወዳጃችን የጣሊያን መንግስት ስጋት ስለሚፈጥር ለደህንነታቸውም ስለሚያሰጋ ይፈቀድልህም አቶ አሉት ባልቻ። አየሄ እነሱን ለመግደል ማን ፎቅ ይሰራል? ውቤ በረሃ ሲያውደልድሉ አይደለም ይውሉ። ስርዓት ጌታው ከእንግዶቻችንን ማክበር የእያንዳንዱ ኢትዮጵያዊ ግዴታ ነው። ጉዳዩ በጣም ተጋነነና በአባቴና በጣሊያኑ አምባሳደር መካከል የሁለትዮሽ ድርድር ቢካሄድ የተሻለ ነው በማለት በጃንሆይ ልዩ አማካሪዎች አስተባባሪነት በጣሊያን መንግስትና በአባቴ ባልቻ መካከል ታሪካዊ ድርድር ተካሄደ። የድርድር በታሪክ አንቀጽ 17 እኛም መስኮታችንን አንከፍትም እናንተም ሚስቶቻችንን አትዩ በመባል ይታወቃል። የውሉ ዋና ዋና ነጥቦች አንቀጽ 1 አቶ ባልቻ ደንበቀ ኤምባሲያችን ጎን የሚሰሩት ፎቅ መስኮቱ ወደ ጣሊያን ኤምባሲ ላይዞር ከዞረም ላይከፈት። አንቀጽ 2 ጣሊያኖች ወደ ኤምባሲው ሲገቡና ሲወጡ አሁን ያሉትንም ሆነ ወደፊት የሚወለዱትን የአቶ ባልቻ ሴት ልጆችን በቃልም ይሁን በድርጊት ላይ ተናቆሱ፣ በመኪናም ይሁን በእግር በር ላይ ላይንጎማለሉ፣ ሆን ብለው ስሜት ቀስቃሽና አማላይ ድርጊት ላይ ፈጽሙ እያለ ይቀጥልና አንቀጽ 17 ወደ አቶ ባልቻ ቤት የዞሩት የኤምባሲው የቪዲዮም ይሁን የፎቶ ካሜራዎች ሙሉ በሙሉ ሊነሱ ይላል። የዚሁ ለ17ኛው አንቀጽ የጣሊያንኛ ትርጉም ግን እንዲህ ይል ነበር። የኤምባሲያችን የቪዲዮም ይሁን የፎቶ ካሜራዎች የሙሉን እንቅስቃሴ ሙሉ ለሙሉ ፎቶ ሊያነሱ ፈቃድ አላቸው ይላል። ታሪክ ራሱን ይደግማል። እናቴ ሙሉ ታዲያ ከንፈሯን ሽርምም አድርጋ የተንኮል ፈገግታ ፈገጋለች። ማንም አላያት ከሰይጣንና ከኔ በስተቀር። ትንሽ ወንድሜ አባቴን አለመምሰሉ አረ እንዲያውም ፈረንጅ በመምሰሉ አስቋት ሊሆን ይችላል። ዙቤይዳ በዚህ ሳምንት ከወጡት መጽሐፍ መካከል አንዱ ነው። ጸሐፊው አሌክስ አብርሃም የተለያዩ ወጎችን የያዘው አይ ዶንት ኬር የሚለውን ይሄው። አንድ ቀን እናቴ ተከራይቼ ወደምኖርበት ኮንዶሚኒየም ልጠይቀኝ መጣች። እኔ ጋር መቆየት የፈለገችው ለ5 ቀን ነበር። አቤት እንዴት ደስ እንዳለኝ!
እንዲህ ቤት ተከራይቼ ራሴን ችዬ እናቴን በእንግድነት ራሴ ቤት መቀበል በርግጥም የሚፈጥረው ስሜት ልዩ ነበር። እንደውም ቢሮ ያገኙኝ ሁሉ እንዴ አብርሽ ዛሬ ምን ተገኘ ረፊትሽ በራኩ ይሉኛል። እንዴት ነው የማይበራው ጀለሴ እንደ ደመራ ችቦ ቢልል ልብያ ለመንበልበል ምን ይሁኝ ነው። በርግጥ አሲስ ለቤት አያያዜ 1 ሚሊዮን ኮሜንት መስጠቱ አይቀርም። ኤዲያ የምን መዝረክረክ ነው ይሄ? አሁን ወንበር እንዲህ ይቀመጣል ልትል ትችላለች። ወይም የኔ የምለውን ይሄን ምንጣፍ እዛ አውራ ጎዳናው ላይ አንጥፈው ነው እንዴ የሰነበትከው? ታዲያ ምንድነው ይሄ ሁሉ አቧራ ልትልም ትችላለች። ቢሆንም የእናቴ መማረር የተለየ ውበት አለው። አቤት መማረር እኔ እናት ላይ ሲያምር! እናት እኮ በቃ አትታዘብ። እዛው ልክ ልካችሁን እየነገረቻችሁ እዛው ነገሩን በልቧ መቃብር ትከተውና የፍቅሯን አፈር ትመልስበታለች። ውሾን ያነሳው ውሾ ይሁን እናት ናታ። እና እንደ እናት ምሬት የሚጥም ምን ነገር አለ? ምንም። እናቴ ኮንዶሚኒየም የሚባል ነገር በቅርበት ስታይ የመጀመሪያዋ ስለነበር ደረጃውን ፈራችሁ። እንደውም እዚህ በመኖሬ በጣም ተበሳጨችብኝ። ይኸው እንግዲህ አስተያየቷ ሲጀምር ሰው ሳይመንን ደብረ ዳሙ ላይ ወጥቶ ይኖራል እንዴ? አራ ወቸ ጉድ እያለች በከፍተኛ ፍርሃት ነበር የሶስተኛው ፎቅ ደረጃ ላይ የወጣችው። የከፍታውን ፍርሃት ቤት ስትገባ ረስታው ሌላ ግርምት ደግሞ ተጫረባት። በቃ አንዱ ስትታዘብ አንዱ ስታመሰግን አመሸች። 1-2 ቀን አላምጃት እየተውቋት ወደ ስራ መሄድ ጀመር። ደግሞ ስራ በዝቶብኝ ስለነበር ብቻዋን ጥያት ጧት የወጣው ማታ ነው የምገባው። ልክ በሁለተኛው ቀን ማታ ስንገናኝ ታዲያ እንዲህ አለች። ይሄ አሜሪካ የሚሉት ነገር እንዲህ ነው አሉ። እንዴት አልኩ ወደ ቴሌቪዥኑ እያየሁ። ቴሌቪዥኑ የሚያሳየው ሌላ ነገር። እኮ ታች አርማጭሆ ወረዳ ነው የሚባለው አሜሪካ እኮ አይደለም አልኳት። በቴሌቪዥን ከሚታየው አዝመራ ስር የተጻፈውን አንብቤ ማን እሱን አለ። ታዲያ የቱን ያልሽኝ ማማ? እንዲህ እንዳንተ ቤት ነዋ። ዝግትግት ያለ ጉድ፣ ቡና የሚጠራ የለ፣ ደህና ዋላችሁ የሚል የለ፣ ሁሉም ቤቱ ዘግቶ ቁጭ። የሚጫወት ሕፃን እንኳን የሌለበት ጉድ እስር ቤት። እስቲ አሁን ሲያረጉ አየን ብላችሁ እንጂ ሁሉም አበሻ ናቸው። ምን አለ ቢያው አብረው ቡና ቢጠጡ። አረ የዲያ አረ የዲያ ያየነው አይቅርብ ማለት ምንድነው? እቴ ምን ችግር አለው ማሚ? ሁሉም የራሱን ኑሮ ዘና ብሎ መኖር ነው። አላየንም ዘናቲ? እትዬ ብርጓል ልጃቸው አገር ላስጎብኝሽ ብላ ወስዳቸው አይደል እንዴ ቄሱም ዝም መጽሐፉም ዝም ቢልባቸው ተበለሻሽተው የመጡት። ያቺ ደግመ ቤት ባዶ ቤት የፈረንጅ ሰይጣን የተጣላቸው በሐዘኗ ምክንያት ዝም ብለን ቆየን። አቡቹ እንግዲህ ከዚህ ከቆጥህ ወርደህ መሬት ካልተደላደልክ ወደ አንተ እግሬንም አላነሳ ብላኝ ወደ ቤቷ ልትሄድ ተነሳች። ብለምናት ባረቃት በሰራት ባግባባት በሞከር ኦሁይ በስተርጅና በተከበርኩበት ሀገር እንደማማ የብርጓል ጉድ ልታረገኝ። አረ ማሚ ያካበድሽው። በቃ ቅዳሜና እሑድ ረፍት ነው ይዘና እንላለን እንዴ? ስራ በዝቶብኝ እኮ ነው። ግድ የለም አከበድኩም አቀለልኩም መሬት ላይ ያሳረፈኝ። ጧት ወስደህ እቤት ይጣለኝ። እምቢ አለች። በቃ በአንገቴ ቢላ ቢጋደም እዚች ቤት አልቆይም ብላ በጧት ወደ ቤቷ ተመለሰች። እናቴ ትታይ ስትሄድ እንደ ሕፃን ልጅ ሆድ ባሰኝ። በመሃል ግን የማማ የብርጓል ታሪክ ትዝ ቢለኝ ብቻዬን መሳቅ ጀመሩ። እማማ የብርጓል የተወለድኩበት ሰፈር ታዋቂ ጠላ ነጋዴ ነበሩ። አንድ ቀን ታዲያ አሜሪካ የምትኖር ልጃቸው አስቴር ደውላ እማዬ አሜሪካ ላስጎበኝሽ ነው ተዘጋጅተሽ ጠብቂኝ አለቻቸው። አስቱ እንደው ገንዘብሽን ካከሰርኩሽ አይቀር ከአሜሪካው ይልቅ ኢየሩሳሌምን አሳልመሽ በመለሽ ይሏታል። አስቴር ግን አይ እማዬ ደግሞ እኔ አንቺን ለማስደሰት ብዬ ብላ ስታቆርፍ ማማ የብርጓል አሜሪካ ለሚሄድ ተስማሙ። መቼም የአስቴር ነገር አይሆንላቸውም። አንድ ልጃቸው ናት፣ ያውም ካላባት ጠላ ሽጠው ያሳደጓት። እሷም ጎበዝ ነች። ቁንጅናዋ ሳያታልላት አንገቷን ደፍታ ተምራ የሕክምና ዶክተር ሆነች። ከሀገር ከወጣች 15 ዓመት አለፋት። ያላገባች አልወለደች። አሁንም እድሜዋም ሄደ። አንዳንዴ ውጭ ሀገር የሚያስጠላው ትንሽ ሳንቲም ወርውሮ ትልቁን የተፈጥሮ ሀቅ መንጠቁ ላይ ነው።
እማማ የብርጓል አሜሪካ ለ3 ወር ጉብኝት ሲሄዱ የሸኛቸው ህዝብ ብዛት ለሰላማዊ ሰልፍ የወጣ ይመስል ነበር። ኋላ እማማ የብርጓል ልክ አየር መንገድ ሲደርሱ መንደርተኛውን ሁሉ ተሰናበቱና በመጨረሻ አንቺ ዝና ብለው ሰራተኛዋን ጠሯት። አቤት እትዬ። ይኸው የለችም አታየኝም ብለሽ ማጀቴን ብታድፋፊ ነግሬያለሁ። አሜሪካ እዚች ናት ሩቅ እንዳትመስልሽ ብሎ አስጠነቀቋት። ሁላችንም ሳቀን። ሰፈር ሁሉ የእማማ የብርጓል አሜሪካ መሄድ እንደ ጉር ተወራ። ደግሞ ጊዜው ኦባማ የምርጫ ቅስቀሳ የሚያደርጉበት ሰሞን ስለነበር ብዙሃኑ የመንደራችን ነዋሪ አሜሪካ ከነጥቁር መሪዋ ሁለተኛ ሀገሩ መስላ እየተሰማቸው ነበር። የሆነች እንደው የእናት ሀገር እህት ሀገር በቃ አክስት ነገር። ምን ያደርጋል እማማ የብርጓል አሜሪካ ቢሄዱ በወሩ ብቻቸውን ማውራት ጀመሩ። አስቴር ቤት እየዘጋችባቸው ስትሄድ ጭንቀቱ ነው ይባላል። መጀመሪያ ሲጀምራቸው መጻፍም መንበብም የማይችል ሴትዮ ከመሬት ተነስተው እንግሊዝኛውን ተናገሩ። ያለምንም ስህተት ጥርት ባለ የአገሬው ልሳን አይ ዶንት ኬር ብሎ ጮሁ። በእውነቱ አስቴር እናቷ ለያዝናኗት የሞከሩ መስሏት በሳቅ ፈረሰች። ወይ ማሚዬ ተጫዋች እኮ ነሽ እያለች። ከዛ በኋላ ግን ሙሉ ቀን ሙሉ ሌሊት ከማማ የብርጓል አፍ ሌላ ቃል አልወጣል። ምን ብትላቸው አይ ዶንት ኬር በዚህ ወጥቶ አይ ዶንት ኬር ብያለሁ። አረ እንደዚህ እኮ ነው ማሚ አይ ዶንት ኬር ማምላክን አይ ዶንት ኬር ሆነ ነገሩ። ጭራሽ አንድ ቀን ሽክ ብለው በባህል ልብሳቸው ዘንጠው እኔ እናትሽ ወጠጤ ካሸነፈኝማ ሞቻለሁ ብለው መንገር ጀመሩ። አስቴር ደንግጣ ማን ነው ወጠጤ ማሚዬ አለቻቸው። ኦባማ ነዋ ከሀገሬ ድረስ የመጣው በምርጫ ለመሳተፍ መስሎኝ እያሉ የቀን ግዥት ውስጥ ገቡ። በቃ አንዴ ለአሜሪካ ፕሬዝዳንትነት ሊወዳደሩ እንደሄዱ አድርገው ራሳቸውን እጩ ተወዳዳሪ አደረጓ። ሌላ ጊዜ ከጎረቤት የሚሰማው ጩኸት ረበሸኝ ይላሉ። ምንም አይነት ጩኸት ግን አልነበረም። ጭራሽ አንድ ቀን በአፓርታማው መስኮት ብቅ ብለው አይ ዶንት ኬር አሉና ከኢትዮጵያ አሟሽተው የወሰዱትን ገንቦ የሚያህል ጀበና እንደው ቁልቁል ቢያምዘገዝጉት ወደ ስራው የሚጣደፍ አንድ ፈረንጅ አናቱ ላይ እንደው ዷ ብሎ ቢፈነዳበት ፈረንጁ ከዛ የሮጠ ሌላ ስቴት ሊገባ ሲንዝር ሲቀረው ነው አሉ የቆመው። አስቴር እናቷን ወደ ሐኪም ወሰደቻቸው። ሐኪሙ እማማ የብርጓልን መርምሩ ባይፖላር ዲስኦርደር ምናምን ነው አላት። ላስት ያው እንግዲህ ሃሉሲኔት ሊያደርጉ ማለትም የሌላ ነገር ያለ መስሎ ሊታያቸው ይችላል። ብቻቸውን አትተያቸው፣ ወጣ እያደረግሽ አዝናኛቸው እያለ የአስቴር ጡቶች ላይ አይኑን አንከራተተ። ብቻ አስቴር መቼስ ውብ ልጅ ነች። ሕክምናው 1 ዓመት ሊወስድ እንደሚችል በመግለጽ ቅል በሚያህል ነጭ የፕላስቲክ ሰንዱቅ ነጫጭ ኪኒን ሰጣቸው። በቀን 1 እስከ ምጽአት። እማማ የብርጓል ታዲያ በቀጣዩ ቀን ቤት ተቀምጠው ድምጻቸው ቢጠፋባት አስቴር ከመኝታ ቤቷ ብቅ ብላ አየቻቸው። መርፌና ክራቸውን አቀርበው የታዘዛላቸውን ክኒን እየቦረቦሩ እና በክር እየወሰወሱ ምን የመሰለ መቁጠሪያ ሰርተው አገኘቻቸው። አንድ ክኒን በበሱ ቁጥር አይ ዶንት ኬር እያሉ። አስቴር ታዲያ የሐኪሙን ምክር በመስማት እናቷን ልታዝናናቸው ይዛቸው በሰው ሀገር ጎዳና ላይ ትዞራለች። ይሄ ኢየሩሳሌም ነው አይደለም እንዴ አሉ ኮስተር ብለው። አዎ ማሚ ኢየሩሳሌም ነው አልሄድም እንዳይሉ አፈርት። የተረገምሽ የተቀደሰውን ምድር በጫማ ታስረግጭኛለሽ አሉና ጫማቸውን አውልቀው በግንባራቸው አስፓልቱ ላይ ተደፍተው መሬቱን ሳሙ። በባዶ እግራቸውም ጉዞ ጀመሩ። ወዲያው ከየት እንደመጣ ያልታወቀ የጋዜጠኛ መንጋ አስቴርና እማማ የብርጓልን ከቦ በፎቶ ያጣድፋቸው ጀመሩ። በለጭ። በቀጣዩ ቀን የወጣው ዋሽንግተን ፖስት የፊቱ ገጽ ላይ የእማማ የብርጓልን ፎቶ አትሞ አናቱ ላይ እንዲህ ሲል ጻፈበት አሉ። የኛ ሰፈር ሰው ወሬኛ ነው። የጀግናው ኢትዮጵያዊ ሯጭ አበበ ቢቂላ ታናሽ እህት በባዶ እግራቸው ዋሽንግተን ወክ ሲያደርጉ እማማ የብርጓል ከጉብኝታቸው በአንድ ቀን ዋይት ሃውስ ፊት ለፊት ደረሱ። እልልታቸውን አቅልጠው እንደ ልማዳቸው ቤተ መንግስቱ ፊት ለፊት በግንባራቸው ተደፍተው ምድሩን ከሳሙ በኋላ ጌታዬ የተሰቀለው እዚህ ነው ሲሉ አስቴርን ጠየቋት። አስቴር ትክዝ ብላ ነጩን ሕንጻ አሻግራ እየተመለከተች ዓለም ሁሉ ለገዛ መሻቱ የተሰቀለው እዚህ ላይ ነው ማሚዬ፣
ያንቺ ንጹህ ልብ ሰውን ገረመው እንጂ ሁሉም ከያለበት የሚሰግደው ለዚሁ ነው። ሴቱ፣ ወንዱ፣ ያልተማረው፣ የተማረው፣ አገር ያለው፣ አገር አልባው፣ እንጀራ የጎተተው፣ ጥላቻ የገፋው፣ ፖለቲከኛው፣ ነጋዴው፣ ነፍሰ ገዳዩ፣ ዘራፊው፣ ሁሉም እዚሁ ነው ልቡ የተቸነከረው። በተምታቱ ወንበዴ ሐሳቦች መሃል ሁሉም የራሱን መሲህ ሆኖ የተሰቀለው እዚሁ ላይ ነው ማሚዬ አለቻቸው። አስቴር ስትናገር እንባዋ በዓይኗ ሞልቶ ነበር። የተቸነከረችበት ሚስማር ለ15 ዓመታት ያንጠለጠላት የኑሮ መስቀል ላይ ዛሬም ህመሙ፣ ዛሬም የማንነት ቀውሱ ስቃይ ያንገበገባት ከምር ለራሷም የነጭ ሕንፃ የዓለማዊውን የኑሮ ቀኖና የሚሰበክበት በተስካም መስሎ ተሰማት። ይህም ቢነግሩት ትውልዱ ቶማስ ነው። የኑሮ ችንካር የበሳው መዳፍ ካላየ ወይ የራሱን መዳፍ ካላስቸነከረ አያመን። አስቴር እማማ የብርጓልን ወደ ኢትዮጵያ መለሰቻቸው። ሰው ይሆናሉ ብላ አላሰበችም ነበር። ኢትዮጵያ ሲደርሱ ግን ቡና ተፈልቶ ጎረቤት ተሰባስቦ እያገላበጠ ሲስማቸው ባይፖላር ዲስኦርደር፣ ቀበርጠስ የለ፣ ዲፕሬሽን የለ፣ ጂኒጃንካ የለ፣ ሃሉሲኔሽን የለ፣ ጤነኛው ነው ረፍ ቁጭ። በእርግጥ አልፎ አልፎ ሙሉ ጨረቃ ሲሆን ነው አሉ የዋሽንግተኑ ጂኒ ይነሳባቸዋል። እኔም ይህንን ነገር ለማመን የተገደድኩት አንድ ቀን በአጋጣሚ ነው። እንግዲህ እማማ የብርጓል የሞተበትን አጽናኝ፣ የታመመን አስተማሚ፣ የመንደሯ አድባር መሆናቸውን ማንም ያውቃል። ሰው ታመመ ከተባለ ነጠላቸውን አንጠልጥለው መሮጥ ነው። ጎረቤቱም ከላይ እስከታች አስተማሚ፣ ጠያቂ ነው የሚላቸው። አንድ ቀን ታዲያ እናቴ እማማ የብርጓል አለቻቸው። እመት ጋሽ አስፋው አባታቸውን ተረድተው ተቀምጠዋል አሉ። ኑ ለቅሶ እንድረስ እስቲ። ጋሽ አስፋው በመንደራችን የተከበሩ የሀገር ሽማግሌ ናቸው። የማማ የብርጓል የሚጠላ ደንበኛ። ማማ የብርጓል ታዲያ ጮክ ብለው እንዲህ ነበር የመለሱት። ምን አልሽ? ጋሽ አስፋው አባታቸውን ተረድተው ተቀምጠዋል አሉ። ኑ ለቅሶ እንድረስ እስቲ። አይ ዶንት ኬር